ራስሽ ሆነሽ የምትዋረጅበት በዚህ ጉዳይ ማለት ነው። አሁን ለምሳሌ ኦልሬዲ አንቺ ፈልገሽ ሰተሽው እሱ አላረግ እንዳለሽ ነው በቃ እየተናገርሽ ያለሽው። አረ ባክሽ እውነት በይ። ስንቴ ነው ብሩኬ ተንበርክኮ ሀይሚን ሲለምናት የነበረ? ባክሽ እሷ ከፈለገች ታዲያ ያን አትሰጠውም ነበር ነው? ሀይሚ እንደ ሌሎች ሴቶች እርካሽ ሁና ብሩክን እየለመነች ከፍታ ካልሰጣችሁ ነው? በግድ ነው እንዴ? አልሰጥም ከፈለገች ስንት ጊዜ ለምኗታል። መስጠት ትችል ነበረ። ምን ነው ባላወቀ አንዲት የሆነች የፍራንክ ቪዲዮ አምጥታችሁ እንጢር አላችሁ። ምንድን ነው? ትናንትና ሀይሚ የተናገረቻትን ቃል እየቆራረጣችሁ አሮጊቶቹ ማለት ነው። ሀይሚ ዳቦን ካብለው ብሩክ አልበላም ብሎ ነው እንደዛ ያለችው። ስለዚህ እሷ ሰጥተው ግን እሱ ኮርቶ ትቷት ነው እንጂ እሷ ሳትፈልግ ቀርታ አይደለም። እች ወራዳ እች ርካሽ ምናምን የምትሉ ሴቶች እናንተ ራሳችሁ ወራዳ ርካሽ ናችሁ። እሺ ራሳችሁን አታዋርዱ። ሲጀመር ሀይሚ ብሩኬ ሙዝ የለውም ማለች እኮ ነው እያላችሁ ያላችሁ። አይ ሀይሚዬ አንቺ እኮ አትናገሪ። ሲጀምር ማለት ነው እኛ የተጠራጠር ነው መቼ እንደው ልንገራችሁ ከእዩ ጋር አብሬ አድር ያለው ግን ልጅ አላስረገዝኩም አለ። ለምን ሲባል ራሴን አላውቅም ነበረ። ራስክን ካላወቅ ታዲያ እንትና እንዴት ቆመ፣ እንዴት ተንቀሳቀሰ፣ እንዴት ብሎ ሰርቶ ነው ልጅ ያስረገዘ ብለን ጥያቄ ጠየቅን። እንግዲህ ልጁ የእዩ እንደሆነ ብሩኬት ሀይሚኮ ተጠራጥራ ነው እንደዛ ያለችው። ልጅ አስረግዥ ግን ደግሞ አላስረገዝኩም አብሬ ተኝቻለሁ ግን ልጁ የኔ አይደለም ሲል እንዴ ምንድነው? የለውም እንዲህ ሰውዬ የሚንቀሳቀስ ነገር የለውም ወይ? እንዴት ነው ተኝቶ ከዛ እንትናንትን ብሎ እንትን እስከሚል ድረስ ካላስታወሰው እውነትም ነገርየው የለም የሚል ጥርጣሬ ነበረን እኛ። ግን አሁን እናንተ ራሳችሁ እያመጣችሁ ነው እንጂ ሀይሚ ከአንደበቷ እንደዚህ አይነት ነገር አልወጣም። እንደዚህ አይነት ነገር ብትፈልግ ስንቴ ለምኗታል ብሩክ። ምን ነው እናንተ ፍራንክ አንዲት የተሰራች የፍራንክ ቪዲዮ እየቆራረጣችሁ የሆነ ሰዓት ፍራንክ አድርገው ነበር አይደል? አብራን እንደር ምናምን ብላ የሷ ቤት እያለ ከዛ ደግሞ እሷ አልፈልግም ብሎ ያንም ተመካክለው እንደሆነ ያስታውቃል። ስለዚህ ሀይሚዬ ፈልጋ የእውነት ብሩክ እምቢ ብሎ ነው። ስንቴ ነው የቫለንታይን ዴይ ከዛ በፊት ስንቴ ነው ሀይሚን እንደዛ አይነት ነገር በእኛ ፊት እንኳን ስንቴ ጠይቋል። ከካሜራ ጀርባ ደግሞ ስንቴ ጠይቆ ሊሆን እንደሚችል መገመት አይከብዳችሁም። እና ሁለቱንም አታቀሳስሩ ልላችሁ ፈልጋለሁ። ሀይሚ የእውነት ፈልጋ ብሩክ እምቢ ብሎ አይደለም። ሀይሚ ስለማትፈልግ ነው። ሀይሚ የምትፈልገው በክብር በስነ ስርዓት ሽማግሌ ተልኳላ ነው እንጂ እናንተ እንኳን አላችሁ አይደል እንዴ ጉንጫ ቸርፊት ዝንጀሮ ፊት አሻንጉሊት መንገጭላ አሮጊት ሼባ የምታስጠሉ ጥራችሁ ምናችሁ የሆነ ፉንጋላ ፊት ነገሮች እናንተ እንኳን ባላግኝታችኋል። እንኳን ሀይሚን የመሰለች ልዕልት፣ እንኳን ሀይሚን የመሰለች ቆንጆ፣ እንኳን ሀይሚን የመሰለች ወርቅ ልታጣ ወንድ ይቅርና ማለት ነው እናንተ እንኳን አግኝታችኋል። አሮጊቶች ብስብሶች የሆነቻችሁ ቡንቻታሞች፣ ኤረ በጾም አታሰድቡኝ በጾም ሀይሚ እውነት ፈልጋታ ረ ርካሽ ሁላ እንደናንተ መርከስ አለባት። እንደሷ እንደናንተ እኮ ርካሽ አይደለችም። ብትፈልግ ማለት ነው ለምና ጠይቃ ሳይሆን ተለምና ማለት ነው። ስንቴ ነው ብሩክ የለምናት። ግን እናንተ እሷ ለምና ልክ እንዳጣች አይነት ለምና እሱም ቢንዳለ የኛ ቀብራራ ምናምን ስንቴ ለምኗታል ብሩክ። እምቢ ብሎ ነው እንዴ? ከሀይሚ ያጣውን ለማግኘት መሰለኝ በዱር በገደሩ እያለ አንዴ አብሳላትን አንዴ እዩንያችን ድምጥጥ የሆነች ሴት ይዞ የተኛው። መቼም ካልተኛ ልጅ አይረገዝም። እና ደግሞ ማለት ነው ኤፋ ወይኔ ወንድም አለ ጥንቃቄ ያደርግ ወንድሜ፣ ጥንቃቄ ያደርግ ኤፍሬም፣ ተጠንቀቅ። ምክንያቱም ሁለቱም ጡንቻቸውን እያፈረጠሙ ይገኛሉ። ወንድምየውም ስፖርት ቤት ሆኖ ፖስት ያደርጋል። ብሩኬም ጡንቻውን እንደዚህ አርጎ ኤፋን ለማስፈራራት ይመስላል። ና ወንድ ከሆንክ እስኪ ና ግጠመኝ አይነት ነገር። ሁሉም ነገር በፍቅር እንጂ በጸብ የሚያሸንፍ ነገር የለም። በጸብ ምንም ነገር አይፈታም። እና ብሩኬ በቃ የሌለ እንትን እያልክ ነው፣ ጡንቻን እያፈረጠምክ ነው። ኧረ በስመ አብ የሌለ ቅርጽ እየሰራ ነው። እና ቡራዬ ጥንቃቄ ያደረግ ሲቀጥል እናንተ አሮጊቶቹ ማለት ነው እንደናንተ ሀይሜ ካረከሰች በቃ
በቃ እንደናንተ እርኩስ መሆን የምትፈልጉት። ነገርኳችሁ እኮ ብሩኬ ብዙ ነገር ሲያረከ ብዙ ሴቶች ጋር ሲተኛ መንሲል ምንም አይደለም። ሀይሚ ግን አንዲት ቃል ስትናገር ያችን ቃላት እየሰነጣጠቃችሁ 3 4 5 6 አድርጋችሁ መናገር የምትፈልጉትና ዩቲዩበሮች ራሱ ማለ አንቺ እንትና የምትባይ ዩቲዩበር ማለት እኔ ስምሽን አልጠራም፣ ግን የሆንሽ አቃጣሪ አቀሳሳሪ አለቅላቂ ነሽ አንቺ። እንዲሁ ወይኔ አሁንም ብሩኬን ትፈልጊዋለሽ እንዴ? ወይኔ አሮጊት ነገር ነሽ የምር። ውይ ስታስጠይ። ምን ሆነሽ ነው አንቺ ለሴት ልጅ ያክል ጥላቻ የሚኖርሽ ግን እንዴ? ምን ሆናችሁ ነው ለሴት ልጅ በዚህ ልክ ጥላቻ የሚኖራችሁ? እና ማለት ነው ሀይሚ እርካሽ ሴት አይደለችም። ከፈለገች ማለት ነው 3 4 ወንድ ታጋድማለች። አሁን ሀይሚ ምን ዋንሷት ነው ብሩኬ ባክሽ እሺ ብለው እምቢ የሚላት? መቼ ጠይቋል፣ ብዙ ጊዜ ጠይቋል፣ ግን እሷ እንደዛ አትፈልግም። በስነ ስርዓቱ ነው። እሱ ደግሞ ዝሞ እንደፈለገ ማለት ይፈልጋል። ከ10 ሴት ጋር የሚሄደው ከሀይሚ እንደዛ አይነት ነገር አቶ መሰለኝ። እና ላችሁ ፈልጌ ነው ሀይሚ መቼም ቢሆን ራሷን አርክሳ አታገኟትም። ሀይሚ መቼም ቢሆን ራሷን አዋርዳ አታገኟትም። ስለዚህ እንደዛ ስለማታገኟት ከእሷ ጋር መሆን መድረስ ስለማችሉ ቃላትን እየሰነጣጠቃችሁ የወራዳች ርካሽ በትናንት ነው በአንዲት ንግግሯ ብቻ እሷ ለመናገር የፈለገችውን ለማለት የፈለገችውን እናንተ አልተራዳችኋትም። እሷ እያለች ያለችው ወንድሜን ለምንድን ነው አስረግዘህ አስወልዳት ያልከው? አንተ ያቃተን ነገር ለምንድን ነው ለሱ የምትለው? ይሄ ማለት አንተ እንደዛ ነገር ማድረግ አትችልም ማለት አይደለም። ሽማግሌ ልክህ ስርዓት ይዘህ እኔ ካንተ ጋር እንድሆን ማድረግ አቅቶሃል ነው። እኔ ካንተ ጋር እንድሆን ማድረግ አቅቶሃል። ጧትም ነግሬያችኋለሁ። ግን አሁን ደግሞ ቲክቶክ ስገባ እንዳለ ነው የእሷን ድምጽ እያወጡ እየሰሩበት በእሷ ፎቶ አንቺ ርካሽ ነሽ አዋረድሽ ራስሽን። ምንም ያዋረደችው ነገር የለም። ምንም ያዋረደችው ነገር የለም። እያንዳንድሽ ማለት ነው ምድረ ድንጋይ ራስ ሀይሚናት ራሷን ያዋረደች። የእናንተ እሺ ብሩኬ ከሴት ጋር ድሮ ልጅ አስረግዞም አልተዋረደም። አዎ የሱ ኖርማል ነው። ብሩኬ ቢያስረግዝም ችግር የለውም። አብሮ ተኝቶ ቪዲዮ ቀርጾ እየተሳማ አልጋ ላይ ከሴት ጋር ተኝቶን ቪዲዮ ቢታይ ምንም ችግር የለም። ወንድ ነው። ምን ውርደት አይደለም። ሀይሚ ግን ገና አንድ ቃል ተናገረችና በጣም ውርደት ነው። አዎ ብሩኬን ለምነው ቢያላት እዲ እሷ እኮ ተለምና እንጂ ለምን አታውቅም። በነገራችን ላይ አዎ ለምን አታውቅም። አንዳንዴ ስታጠፋ ግን ያኔ የምትወደውን ሰው ማጣት ስለማትፈልግ እንዲስተካከል ትመክረዋለች ምናምን። ከዛ ውጭ ግን እንደዚህ መለማመጥ ማልቀስ ምናምን የሚባሉት ነገሮች ሀይሚ ጋ የሉም። እና አነከረፎ እነክርፍፍ ማለት ነው። ትንንሽ ቃላት ይዛችሁ እየሰነጣጠቃችሁ እሷን ከምትሳደቡ እስኪ እናንተ ራሳችሁን አስከብሩ መጀመሪያ። እና እናንተ የምትወዱት በነገራችን ላይ በየሄደበት የሚጋደም ሰው ነው። በየሄደበት የሚጋደም ክብር የሌለው ሰው ማለት ነው። ወንድ የሚለማመጥ ሰው ነው ልማዳችሁና ሀይሚዬ የኔ ቅመም የኔ ቆንጆ የኔ ቸኮላታ። ሲቀጥል ደግሞ አንዳንድ ሀይሚ እንወዳታለን የምትሉ ሰዎች ነበራችሁና የምትገለባበጡ እንደ ዱባ ማለት ነው። እንደ ዱባ ግልብጥ የምትሉ ሰዎች ታስቁኛላችሁ። አስመሳይ ሰው ናችሁ። የምር አስመሳይ ናችሁ ለካ ብዙዎቻችሁ እና ይሆንላችሁ። ለማንኛውም ማለት ነው ሀይሚ እናንተ ወደዳችኋትም ጠላችኋትም ምድር አሮጊት ምንም ለማታመጡት እሷ የምትኖረው የራሷን ህይወት ነው። የምትኖረው የራሷን ስራ እየሰራች ነው። እናንተ ብትወዷትም ብትጠሏትም የሆነ ቀን ብትታከም አትደርሱዳትም። ብትታመም የሚደርስላት ወንድሟ ነው። እሺ ስለዚህ ወንድምሽ ከህይወትሽ አስወጥተሽ ከብሩክ ጋር ኖር የምትሉ ሰዎች አይሆንም። ሁለቱም በአንድ ከሆነ ችግር የለውም። ብሩኬንም ወንድሟንም አክብሮላት ሁለቱም ተከባብረው እንዲሄዱ ነው የምንፈልገው እንጂ ሀይሚ እንዲህ ያለች ወረደች ርካሽ። ኧረ እባክሽ እናንተ ናችሁ ራሳችሁ። እሺ ግድ አልጋ ላይ ያልተጋደመች ነው እንዲ በግድ ራሷን ታርክስ ነው እንዲ ምን ለማለት ፈልጋችሁ ነው? ጉድ እኮ ነው።